ስም ሰላም ላችኋለሁ። ዛሬ ለ28 ደቂቃ የእግዚአብሔርን ቃል እንካፈላለን። የዛሬው ርዕሴ የትጋት አቅጣጫህን አትሳት በሚል ርዕስ የእግዚአብሔርን ቃል እናጠናለን። ከሐዋርያት ሥራ ምዕራፍ 6 መነሻ ጥቅሴን አነባለሁ። ሐዋርያት ሥራ ምዕራፍ 6 ከቁጥር 1 ጀምሮ በጌታችን በኢየሱስ ስም አነባለሁ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩ አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስ እና ጥበብ የተሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ሕዝቡን ሁሉ ደስ አሰኛቸው። ከዛ ዝቅ ብዬ ቁጥር 7ም የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። በህይወቴ እንደ ሐዋርያቱ መብዛት እጅግም መብዛት እንዴት ይሆንልኛል? የትጋቴን ዋና አቅጣጫ ሳልስት አይደለም፣ በትጋቴ ላይ ትኩረት ሳደርግ ነው ማለት ነው። ዛሬ የትጋት አቅጣጫህን አትሳት በሚል ርዕስ ነው የምናጠናው። እግዚአብሔር እንዲያስተምረን እንጸልያለን። አመሰግናለሁ እግዚአብሔር ሆይ ሕያውና ጥበብን እውቀትና ማስተዋል የሞሉባቸው ምክሮችን ለማድመጥ ይህን እድል ስለሰጠህን እናመሰግናለን። ለተናጋሪና ለሰሚ ለተመልካች ሁሉ ማስተዋልን ስጠን። በጌታችን በኢየሱስ ስም ብለን ስማን፣ አሜን። እንደምታውቁት በሐዋርያት ኢየሱስ ካረገ በኋላ በወንጌል ትምህርታቸው ምድሪቷን እየሞሏት መጡ እና ሰይጣን ደስ አላለውም። ሐዋርያቱንም በብዙ ፈሪሳውያን መሃል አቁመው በዚህ ስም እንዳትናገሩ አላልንምን ብለው አስፈራሯቸው እና ሰይጣን በማስፈራራት በዛቻ ወንጌሉን ለማቆም ሞከረ። ጴጥሮስ ግን ሳይፈራ ከሰማይ በታች እንድንበት ዘንድ ከኢየሱስ ውጪ ሌላ የለም እያለ የዘላለሙን ወንጌል ሳይፈራና በግልጥ ተናገረ። እንዲያውም ሳይማሩ እንዴት በግልጥ ሊናገሩ ቻሉ ብለው ተደነቁ እና ምንም ቢገርፏቸው ይህን የዘላለም ወንጌል በሐዋርያቱ ሊያቆመው ሰይጣን አልቻለም እና ሌላ ስትራቴጂ ፈለገ ማለት ነው እና እንዳይበዙና እንዳይጨምሩ በጣም ብዙዎቻችንን በቀላሉ የሚያስት ተንኮልን ሰይጣን በሐዋርያቱ ሊያደርግ ፈለገ። ስለዚህ በማሳደድ አይደለም፣ በዛቻ አይደለም፣ በማሰር በመግረፍ አይደለም። የመጣው መልኩን ቀይሮ ነው። ሐዋርያት ሥራ ምዕራፍ 6 ላይ ሌላ ስትራቴጂን የመረጠው። ስትራቴጂው ምንድነው? ትኩረትን ማሳት ማለት ነው። ትጋትን መቀነስ አይችልም። በሐዋርያቱ ላይ አምላክን ስለሚወዱ በመንፈስም ስለተሞሉ ትጋታቸውን መቀነስ ሞከረ፣ ማቋረጥ ሞከረ፣ አልቻለም። እንዲያውም እየጨመሩ መጡ እና ምድር ትንቀጠቀጣለች፣ መንፈስ ቅዱስ ይሞላሉ። ኃይላቸው ከዕለት ወደ ዕለት እየጨመረ መጣ። አሁን ያው ኃይላቸውን እንዳያዙ ግን አቅጣጫ ማሳት የሚል ፕሮግራም ጀመረ። ብዙዎቻችን ጌታን እንወዳለን። ለምን? ዘመናችንም ጥቂት ነው እና ጌታ ሳይገለጥ ብዙ ለማገልገል ቅንዓት አለን እና ብዙ መሰጠት አለን። ግን አንዳንዴ አቅጣጫችንን ሳናውቅ እንስታለን። ስለዚህ ከንቱ ድካም ይሆንብናል። ዛሬ የትጋት አቅጣጫችንን እንዳንስት ነው የኔ ምክር እና በሐዋርያት ሥራ ምዕራፍ 6 ላይ ከተለያየ አገር የመጡ አይሁዶች እና ጌታን የተቀበሉ ደግሞ የአብርሃም ልጆች በእስራኤል የኖሩ አብረው ይኖሩ ነበር። ማዕዳቸውም አንድ ላይ ነው። ግን በድቁና ስራ መድሎ ስለነበረ መበለቶች ባል የሞተባቸው ሴቶች ግን ክርስቲያኖች በአገር የሚኖሩ ተወላጆች ብዙ መስተንግዶ ሲያገኙ ባል የሞተባቸው ሴቶች ሲበደሉ የድቁና መስተጓጎል ተፈጠረ እና ሐዋርያው ጴጥሮስ በሚመሯት የመጀመሪያዋ ቤተክርስቲያን ውስጥ መዘበራረቅ ሆነ ማለት ነው። ሆድ መባስ ሆነ፣ ማንጎራጎር ሆነ። ስለዚህ ፍጥነትና ጥራታቸው እየቀነሰ መጣ። ጴጥሮስ ባይገባውም አንድ ችግር እንዳለ ገብቶታል። ምክንያቱም ነው ያላወቀው።
ስለዚህ ሁሉም ምእመናን ሰበሰባቸው። ምን ሆናችኋል? እንደ ድሮ በመድረክ ላይ መግለጣ የለም፣ መብዛት የለም፣ መጥራት የለም። አንድ ችግር አለ። ስለዚህ በምእመናን ዘንድ የነበረው መጉረምረም በግልጥ ወጣ ማለት ነው። መበለቶቻቸውን ችላ ይሉብናል። ለሚያውቁት 2 ዳቦ ለማያውቁት 1 ዳቦ ይሰጣሉ። መድሎ አለ እዚህ ቤት እና በአገር ሰው ነው በጎረቤት ነው የሚሰራው። በዚህ ምክንያት አዝነናል አሉት ማለት ነው ጴጥሮስን። እሺ ምን እናደርግ ዘንድ ተወዳላችሁ አሏቸው። ታውቃላችሁ የጠብና የክርክር ያለ መስማማት ሁሉ ምንጭ ማን እንደሆነ እናውቃለን። እነሱ የዕለት ተዕለት የድቁና ስራ ነው ያተኮሩት። ሰይጣን ግን በዚህ ምክንያት ተሐድሶ እንዲጨነገፍ ነው ይሄን ፕሮግራም የመጣው። አንዳንዴ በውጪ ስደት ሊያቆመው ይፈልጋል፣ አይችልም። ነገር ግን ውስጥ መከፋፈልን ከፈጠረ ያለን ይመስለናል፣ ግን ትኩረታችን እንስታለን። መብዛትና መጥራት አይኖርም ማለት ነው። ብዙ ጊዜ አገር የሚደማው ቤተክርስቲያን የምትዘገየው ያለ ፍሬም የምትሆነው በውስጥ የትኩረት አቅጣጫችን ያስተናል። የብርሃን መልአክ መስሎ እንደመጣ ነው የሚመስለኝ። እና መፍትሄው ምንድነው አላቸው። መፍትሄው እናንተ ሐዋርያቱ የድቁናን ስራ ስሩልን። የሾማቻቸው እነሱ ለዚህ አይበቁም አሏቸው። ጴጥሮስ በዚህ ሰዓት መበለቶች መበደል የለባቸውም፣ ነውር የሌለበት አምልኮ ባል የሌላቸውን ሴቶች ወላጅ የሌላቸውን ልጆች መርዳት ነው፣ እግዚአብሔር አይወድምና እኔ አገለግላለሁ ቢል ኖሮ ተታለለ ነበር። ሐሳቡ ቅዱስ ነው። መበለቶች መጎዳት የለባቸውም። ነገር ግን ጴጥሮስ ያለው አስገራሚ መገለጥ ነው በእውነት። ለዚህ ለድቁና ስራ እግዚአብሔርን የሚፈሩ ጥበብ የሞላባቸው 7 ሰዎች ምረጡ፣ እጅ በመጫን ለዚህ ስራ እንለያቸዋለን። እኛ ግን ይላል ቃሉን ለመስበክና ይላል ደስ የሚለኝ ቃል አንብበው ለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። 4 ነጥብ። ስለዚህ ትጉ ነው እኮ ጴጥሮስ። በድቁና መትጋት ይችላልን? ይችላል። ነገር ግን ባልተሰጠው ቢተጋም ፍሬ ያፈራል። የሰው ቦታ ነውና መስተጓጎል ነው የሚሆነው። እና ጴጥሮስ እኔ የምተጋበት ከአብ የተሰጠኝ አገልግሎት አለኝ። ምንድነው ዋና አገልግሎት? ለቃሉና ለጸሎት ተጋለሁ። ድቁና ስራ አልተጋም ማለቱ ነው አይደለም። በበላይነት በቁጥር አንድነት ለቃሉና ለጸሎት የማይተጋ ሰው ለሌላ የተጋ ቢመስለውም ፍጻሜው ግን መስተጓጎል ይሆናል። ለሰይጣን በቀላሉ ዋናው ገዢውን አይደለም ተልኮይን እንዳልስት የሚያደርገውን በነገር ሁሉ ስኬታማ የሚያደርገኝን መከናውን የሚሰጠኝ ሚዛን ጠብቄ እንዲሄድ የሚያደርገው ምንድነው? በቀዳሚነት ለቃልና ለጸሎት የተጋውለት ነው ማለት ነው። ስለዚህ ነው ጴጥሮስ ዋናዬን አልለቅም፣ ቃሉና ጸሎትን አልለቅም። ያ ማለት እስጢፋኖስ፣ ፊልጶስ፣ ሩቆስ የተባሉ የተሾሙት ቃልና ጸሎትን አንደኛ አላደረጉ ማለት ነውን? አይደለም። ሄዳችሁ ዝቅ ብላችሁ ብታነቡ እንዲያውም እስጢፋኖስ የሚናገረውን ቃል ሊቋቋሙት አልቻሉም ተብሏል። እና ተንበርክኮ ሁሉ የሚማልድ ሰማይ የተከፈተለት ሰው ናቸው። እነዚህ 7 የተመረጡት ሰዎች ከቃሉና ከጸሎት ይልቅ ድቁናን አስቀድመዋል ማለት አይደለም። ለእግዚአብሔር ቃልና ለጸሎት በቀዳሚነት የተጉ እነዚህ ሰዎች እጅ በመጫን ለድቁና ስራ ተለዩ። ምን ማለት ነው? በማንኛውም በተሰማራንበት ብዙ ፍሬና የጽድቅ ተጽዕኖ የምናመጣው ለቃሉና ለጸሎት ቅድሚያ የሰጠ ማንነት ሲኖረን ነው። ስለዚህ በምንም ስራ ውስጥ ልንሰማራ እንችላለን እግዚአብሔር በሰጠን መክሊት እና ነገር ግን በተሰማራንበት ሁሉ በጣም ስኬታማና የሚበዛ የጽድቅ ተጽዕኖ የምናመጣው የትጋት አቅጣጫችን ለቃሉና ለጸሎት በቅድሚያ ሲሆን፣ ይሄን ከገለበጥ ነው ያገለገለን እየመሰለን ግን ፍጻሜያችን ያለ ፍሬ ይቀራል ማለት ነው። እና ይህንን የሰዓቱ በዋናነት ዋና ተልኳቸውን ስተው ባልሆነው የደከሙ አሉ። እንደው ለናሙና ከብሉይ ምሳሌ ጥቂት ማንሳት እንችላለን። ትዝ ይላችኋል አብርሃም የበኩር ልጁ እስማኤል ነው። እግዚአብሔር እስማኤልን እንዲባርከው ማልዷል። እንዲያው በፊትም እኮ ያው እስማኤል ሰው ነው፣ ብትባርከው እኮ አንተ ከተናገርክ ይሆናል አለው። አይደለም ዘር የሚባርከው
ከሳራ በተወለደው በይስሐቅ ላይ ነው፣ የቃል ኪዳን ሚስት ስለተወለደ። በእርግጥ እስማኤልን መባርከዋለሁ፣ በቀዳሚነት በዋናነት መባርከው ግን ከሳራ የተወለደው ይስሐቅን ነው አለው። ይሄ ማለት አብርሃም ብዙ ቀዳሚ አድርጎ ያገለገለውና ጊዜና ጉልበቱን የሰጠው ለማን ነው? ለእስማኤል ነበር ማለት ነው። ከልጅነቱ ጀምሮ ሊባረክ የይስሐቅ ሚስጥር እስኪገለጥለት ድረስ አብርሃም መትጋት ተግቷል እኮ። በቀዳሚነት የተጋው ግን ለእስማኤል ነበር። በኋላ እግዚአብሔር መገለጥ ሲሰጠው ነው በይስሐቅ ላይ መትጋት የጀመረው። እስማኤልን ከአጋር ጋር አባረረ እና ያለውን ሁሉ ለይስሐቅ አወረሰው። ይስሐቅን ማሰልጠን ጀመረ። ከልጅነት ቢያሰለጥነው ኖሮስ ይስሐቅ አሁን ከሆነው በላይ ብዙ ይሆን ነበር ማለት ነው። አንዳንዴ ትጋታችን ሚዛን ይስታል። ለምንድን ነው ሚዛን የሚስተው? በቀዳሚነት ለቃሉና ለጸሎት አይደለም ስፍራ ሳንሰጥ ስንቀር ቅድሚያ የምንሰጠውን ይፈናናቅ። የተጋን የሚመስለን ሁሉ ሊያሳስተን ይችላል። ልክ አብርሃም እንደተታለለ ጥቂት ነው፣ ይስሐቅ ግን በብዙ ነው የተታለለው። ታውቃላችሁ፣ ይስሐቅ ኤሳውን ይወደው ነበር። ተወልዶ ኤሳው እስኪያረጅ ድረስ ጊዜውን ጉልበቱን ኢንቨስት ያደረገው ማለት ነው ኤሳው ላይ ነው። እና በእርጅናው ራሱ ሊባርከው የፈለገው ኤሳውን ነው። እግዚአብሔር ግን የመረጠው ያዕቆብ ነው። እንደምታውቁ በቀዳሚነት ለምን ሳተላለሁ? ኤሳው ልጁ ነውን? ልክ ነው፣ ልጁ ነው። ያዕቆብ ልጁ ነው? አዎ ልጁ ነው። በቀዳሚነት ሊተጋበት የሚገባ ማን ነው? ያዕቆብ ነበር። እና ያገለገለ የመሰለው ለካ እግዚአብሔር በሌለበት ሰማይ በማያውቀው በምድራዊው በኤሳው ላይ ጉልበቱን አፈሰሰ። መትጋት ተክተዋል፣ ያለ እውቀት ተጋ። መጨረሻ ነው ያዕቆብ ከመወለዱ በፊት በእናቱ ማህፀን ጀምሮ እንደተመረጠና ርብቃ ትክክል እንደሆነች የገባው ሊሞት ጥቂት ሲቀረው አይኑ ታውሮ በእርጅና ወራት። በጣም ያሳዝናል በእውነት። ብዙዎች የትጋታቸውን አቅጣጫ ስተዋል። ለምሳሌ ዳዊት በሜልኮል ላይ ደክመዋል። ኤልሳ በጊያዝ ላይ ደክመዋል እንደምታውቁት። እና ኑሃሚን በሞዓብና በሞዓብ ምድር ብዙ ከ10 ዓመት በላይ ደክማለች። ሁሉም እኮ ተክተዋል። በእግዚአብሔር ቃልና በሰማይ ሲመዘኑ ግን በቀዳሚነት ሊተጉበት በሚገባው ጉዳይ አልነበረም ማለት ነው። ጴጥሮስ ግን ይሄ መገለጥ አግኝተዋል። እኔ በድቁናም በለው በአገልግሎትም በለው በማህበራዊ ጉዳይ በለው በነገር ሁሉ ማደጌ እንዲገለጥ አውቃለሁ። ነገር ግን ትጋት በቅድሚያ ላደርገው የሚገባውን ነገር አልስትም። ምንድነው? ለቃሉና ለጸሎት ነው ይተጋሉ። በዚህ በቃሉና በጸሎት ሲተጋ የጴጥሮስ ፍሬ ዝቅ ብላችሁ ብታዩት የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። በእነ ጴጥሮስ ዘመን የመብዛት ሚስጥሩ ምንድነው? ቃሉና ጸሎትን አያስነኩም። ከዛስ በተሰማሩበት ሁሉ ስኬታማ ናቸው። ጴጥሮስ ሲሄድ ጥላው ይፈውሳል፣ ምኩራብ አስገቡት፣ አይደለም ስበክ በሉት፣ እስር ቤት ጨምሩት እና በሄደበት ሁሉ ጴጥሮስ ስኬታማ የሆነው ለምንድን ነው? በቀዳሚነት ለቃሉና ለጸሎት ህይወቱ በዛ የተቃኘ ስለሆነ። እና በነገር ሁሉ እኮ መትጋት እንችላለን በተሰጠን ስጦታ በተሰማራንበት መስመር። ነገር ግን ትጋታችን ፍሬያማ የሚሆነው በቀዳሚነት ለቃሉና ለጸሎት ስንተጋ ነው ማለት ነው። ዋናችን ከተወሰደብን የተጋን ይመስለናል። ምናልባት የሰጎን ህይወት ይሆናል። ሰጎን ትሮጣለች፣ ለምን እንደምትሮጥ አታውቅም። ትወልዳለች፣ ስንት እንደወለደች አታውቅም። በከንቱ ደከመች፣ ጠበብ የሌላት ከንቱ እንስሳ ይላታል። እውቀት የሌለው ትጋት። ስለዚህ ነው ፈሪሳውያን ጳውሎስን ብሏቸዋል፣ መቅናት እኮ ይቀናሉ። ትጋታቸው ለህግ እኔም እመሰክርላቸዋለሁ። ግን እውቀት የሌለው ትጋት፣ ጾማቸው፣ አገልግሎታቸው ከንቱ ሆነ። ለምን? ለቅዱስ ቃሉና ለጸሎት በቀዳሚነት ቃሉ ሳይሆን ስርዓት ተኮር ስለሆኑ። ቃሉን ሲስቱ ነገራቸው ሁሉ ተበላሽ። እንግዲህ የሁሉ ሚዛን የሚያስጠብቀው የፍሬያማነት የመከናወን የማይወሰድ የማይታነቅ የማይደርቅ እና ሁልጊዜ በመከናወን የሚጨምር ህይወት የምንገባው
ቅድሚያ ለቃሉ መትጋት ስንጀምር ከቃሉ ውጪ ለሌላ ነገር ብንተጋም ይመስለናል እንጂ ፍጻሜው ከባድ ነው። እሺ እንዴት እንትጋ? ዛሬ በጣም ለኔ ሞዴል የሆነው እንዴት መትጋት እንዳለብን ለሁላችን ምሳሌ ሆኖ መዝሙረ ዳዊት ምዕራፍ 1 ነው የምናጠናው። መዝሙረ ዳዊት ምዕራፍ 1 እና 2 ለቅዱስ ቃሉ እና ለጸሎት በቅድሚያ የሚተጋ ሰው ምን እንደሚመስል ቁልጭ ተብሎ የተጻፈ ነው። ታውቃላችሁ 150 ምዕራፍ አለው። ንጉስ ዳዊት ገና አልተቀባም፣ ዙፋን ላይ አልወጣም። ገና አገልግሎት ሳይጀምር ሚስጥር ነው የሚነግረው። የሚያደርገው ሁሉ የሚከናወንለት በውሃ ምንጮች መሃል እንዳለች ዛፍ ፍሬው ለመብል ቅጠሉ ለፈውስ የሚያደርገው ሁሉ የሚከናወንለት ሰው ማን ይመስልሃል? ዳዊት ማን ነው? እግዚአብሔር ሆይ ቃሉን ቀንና ሌሊት የሚያሰላስለው ሰው። በቀዳሚነት ለቅዱስ ቃሉ ስፍራ በመስጠት የሚያሰላስል ሰው የሚያደርገው ሁሉ ታክሲ ሹፌር ቢሆን ዶክተር ቢሆን ጽዳት ሰራተኛ ከተተው የፈለገበት ከተተው እንደ ፀሐይ ብርሃን እየጨመረ የሚከናወን ሰው ማን ነው? ቃሉን ቀንና ሌሊት የሚያሰላስል ሰው። እንዲያውም በምሳሌ እንዴት እንደተገለጠው ምዕራፍ 1 መዝሙረ ዳዊት ቁጥር 3 እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል። በውሃ ፈሳሽ ሳይሆን ፈሳሾች 40 ምንጮች ማለት ነው። አንድ ውሃ አይደለም፣ ብዙ ምንጮች እንዳሏት ዛፍ ሁሌ ግሪን፣ ሁሌ ፍሬያማ፣ ሁሌ መድኃኒት የምትመስል ቅጠል የሚያረጋው ሁሉ የሚከናወንለት እግዚአብሔር ከሱ ጋር የሆነለት በፍጻሜው የማይጸጸት ማን ይመስልሃል? ቃሉን በቀዳሚነት የሚያሰላስል ሰው። የሚገርም ነው። ዳዊት ልበ እግዚአብሔር ሆኖ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንዲባል ማዕረግ የተሰጠው ይሄን ሚስጥር በልጅነቱ እግዚአብሔር ስለነገረው ከቃሉ ጋር እንዲጣበቅ መሪው ቃሉ እንደሆነ ዋናውን እሱን እንዳይለቅ በሌላ እንዳይተካው አይደለም ከቃሉ በላይ የሚሾመው ነገር እንዳይኖር እንደ ክትባት እግዚአብሔር ለዳዊት ሚስጥርን ገለጠለት። ስለዚህ ልጄ ዳዊት እንዲከናወን እድሜ እንዲረዝም ትፈልጋለህ? አዎ ሙሴም ለኢያሱ ብሎታል። እድሜ እንዲረዝም እግዚአብሔር ካንተ ጋር እንዲሆን የምታደርገው ሁሉ እንዲከናወንልህ ትፈልጋለህ? ቅዱስ ቃሉን በቀዳሚነት አሰላስል። ልጄ ሰለሞን ጥበብና እውቀት ሰጥቷል እና ሀብት ሰጥቷል፣ ስልጣን ሰጥቷል። ግን ፍጻሜ እንዲያምር እግዚአብሔር ካንተ ጋር ሆኖ እንድትጨምር ትፈልጋለህ? ለሙሴ የተሰጠውን ሕጉን፣ ፍርዱን፣ ስርዓቱን አደራህን ልጄ በቀዳሚነት አሰላስል። አየህ፣ የትጋት አቅጣጫ እንዳትገለብጠው፣ ደረጃውን እንዳታስተው፣ ቅዱስ ቃሉ ሁለተኛ እንዳታረገው። የህይወትህ ቀዳሚ አጀንዳ አይደለም፣ የትጋትህ ቁንጮና ዋናው ቅዱስ ቃሉ ይሁን። ሰለሞን በዳዊት ተመክሯል። ስለዚህ ዳዊት በእግዚአብሔር ተመክሯል ማለት ነው። መዝሙረ ዳዊት ምዕራፍ 1 ላይ ይህን ነው የሚናገረው። ኢየሱስ ታውቃላችሁ ጮኋል። ሉቃስ ወንጌል ምዕራፍ 8 ላይ የማይታነቅ የማይደርቅ የማይወሰድ ብቸኛ መንገድ ቃሉን በሙሉ ልብ የሚያሰላስሉ እነሱ 30 60 100 የሚያፈሩ ናቸው አይደለም። ማርያምንም እንዲህ ብሏታል፣ የማይወሰድ እድል አይደለም። አንድና ብቸኛ ነው እኮ ማርታ የማይወሰድ እድል። አየህ፣ ቃሉን በቅድሚያ ማሰላሰል ብሎ መክሯታል ማለት። ልጄ ጢሞቴዎስ ሆይ ለራስህና ሌሎችን እንድታድን ትፈልጋለህ? በመንፈስ ቅዱስ በመነዳት የተጻፉት ቅዱስ መጽሐፍቶችን ታነብ ዘንድ ተጠንቀቅ። ይሄን ብታረግ ራስና ሌሎችን ታድናለህ ይሏል። አየህ፣ ራሱ ጳውሎስም ምድር ነቅናቂ ሐዋርያ ሆነው ለቅዱስ ቃሉ እና ለጸሎት ቀዳሚ ስፍራ ስለሰጠ ነው። እነዚህን ካልጠበቅናቸው በቀላሉ ይወሰዱብናል። ባይወሰዱብንም ደረጃቸውን ይቀንሳሉ አይደለ? እነሱን የሚበልጡ የነሱን ቦታ የሚይዙ ብዙ ነጣቂ ተሻሚዎች ስላሉ እና ጴጥሮስ ይሄ ሚስጥር ገብቶታል። እኛ ግን ለቃሉና ለጸሎት እንተጋለን። ምን ማለቱ ነው? ለድቁና አላገለግልም ማለቱ አይደለም። በቀዳሚነት ቃሉና ጸሎቴን የሚወስድና የሚሻማብኝ ከሆነ ምንም ነገር አላረግም። የትጋቴ ቀዳሚነትና ምንጭ ትኩረቴ ሁሉ ቃሉና ጸሎት ላይ ነው። ሌላው ቃልና ጸሎትን ያልነካለት
ያልተሻማለት የቃልና የጸሎትን ቦታ ያልወሰደለት ነው ማገለግለው የሚል እኮ መርሆ ነው። በእርግጥ ይሄ መርሆ ጴጥሮስን አዋጭ አድርጎታል። ሄዳችሁ የሐዋርያት ሥራ ምድር ሁሉ በወንጌል ተሸፈነ እስኪባል እነዚህ ፈሪሳውያንና ሰዱቃውያን አሳዳጆቹ ጌታን እስኪቀበሉ ቁጥራቸው በጥራትና በብዛት እጅግ እየጨመረ መጣ። ሚስጥሩ ምንድነው? ለቃሉና ጸሎት ምሰሶ አልለቀቁ ማለት ነው። እንደው የህይወት ምንጭ ውሃ ከሆዳቸው ፈለቀ። እንደ ፈዋሽ ቅጠል ሆኑ፣ የማይደርቅ ቅጠል ሆኑ፣ በየቀኑ ፍሬ የሚያፈራ ዛፍ ሆኑ። የሚበላ ከነሱ አልጠፋም ማለት ነው። እሺ አሁን እንዴት ይችላሉ? በዋናነት የትጋቴ አቅጣጫ ቃሉና ጸሎት እንዲሆን ማድረግ እንዴት ይችላሉ? ሁለት ነገር ብናደርግ ወደዚህ ከፍታ እንደርሳለን። እዛው መዝሙረ ዳዊት ምዕራፍ 1 ላይ ምስጉን ነው በክፉ ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። ቀንና ሌሊት ቅዱስ ቃሉን በቀዳሚነት እንዳስብ ከተፈለገ አንድ መጠንቀቅ ያለብኝ የራሴ ድርሻ አለ። ምንድነው የድርሻ? ከሰው መጠበቅ። ከሰው ካልተጠበቅን ቀዳሚ ስፍራችንን ይወስዱብናል ማለት ነው። እና ይላዋል እግዚአብሔር ለዳዊት ፌዘኛ፣ ዋዘኛ፣ ኃጢአተኛ አትቀመጥ፣ አትሂድ፣ ማህበርተኛ አትሁን ከነሱ ጋር። ብዙ ከነሱ ጋር ካዋልክ የቃሉ ቦታ እየተወረረ እየተማረከ እንደ ተራ ሰው ነው የምትሆነው። ዳዊት ተጠንቀቅ። በቀዳሚነት ከዋዘኞች፣ ከፌዘኞች፣ ከኃጢአተኞች ብትጠበቅ ቃሉን ለማሰላሰል ጊዜ ታገኛለህ ይለዋል። ስለዚህ መቀመጫህን አስተካክል፣ ውሎህን ቃኝ። ማህበርተኛነትህ ከማን ጋር ነው? ፌዘኞች፣ ኃጢአተኞች፣ ዋዘኞች የጊዜ ጉዳይ እንጂ ደረጃውን ይገለብጡታል። ቃሉ ምን እንድትሰሙ ተጠበቁ የተባለው እኮ ለዚህ ነው። ከሰው ካልተጠበቅን፣ በተለይ ከእግዚአብሔር ፈርሃ እግዚአብሔር ከሌላቸው ሰዎች ካልተጠበቅን፣ አይደለም ከሚዲያዎች ካልተጠበቅን፣ ምን እንድንሰማ እንድናይ ካልተጠበቅን፣ ምንም ጥርጥር የለውም የቃሉና የጸሎትን ደረጃ አንድ ምድብ ይቀይሩታል፣ ከተቻለ ይወስዱታል። መዝሙረ ዳዊት ምዕራፍ 26 ቁጥር 4 ላይ በከንቱ ሸንጎ አልቀመጥም፣ የኃጢአተኛ ማህበርን ጠላው፣ ቀንና ሌሊት ቃሉን አሰላስላለሁ የሚል ዳዊት ይህን ምስጢር ተገልጧል። እንዲያው ምሳሌ 13:20 ላይ የሰነፎች ባልንጀራ ከሰው የማይጠበቅ ሰው ክፉ መከራ ያገኘዋል ይላል። ምንድነው ክፉ መከራ? ቃሉና ጸሎትን ይወስዱብሃል ማለት ነው። እስር ቤት አይከቱም፣ ምናልባት ኃጢአት ላያሰሩህም ይችላሉ። ዋና የነፍስን መልእክት ግን ቃሉንና ጸሎትን ደረጃውን ይቀንሱብሃል። ከሰው ባለመጠበቅ ከክብር የጎደሉ ብዙ ሰዎች አሉ። አንዱ አባታችን ኢዮሳፍጥ ነው፣ ታውቃላችሁ። አስደናቂ ንጉስ ኢዮሳፍጥ። ነገር ግን ከዋዘኞች ከሰዎች አይጠበቅም። የአካብ ባልንጀራ ሆነ። አንድ ኢዩ የተባለ ነብይ ክፉን ሰው ትረዳዋለህ፣ እግዚአብሔርን የማይወዱትን ትወዳለህን? ከዚህ በፊት መልካም ስለሆንክ ነው እግዚአብሔር ጣልቃ ይገባልህ፣ ተጠንቀቅ እንዳትደግመው አለው። ነገር ግን ይሄው ያልኳችሁ ኢዮሳፍጥ ስራው ክፉ ከሆነው አካሲያስ ከተባለ ሰው ጋር የንግድ ሽርክና ገባ። መርከብ ሰሩ። በጽዮን ጋብር በሚባል ቦታ ወርቅ ለማምጣት መርከብ ሰርተው የሼር ቢዝነስ ከፈቱ። እግዚአብሔርን ከማይፈራ ከክፉ ሰው ጋር አልተጠበቀም እና ሌላ ነብይ ተነሳበት። አስጠንቅቄ ነበር ከሰው ተጠበቅ ብዬ። አሁን ቅድሚያ ቢዝነስ ሆኗል፣ ገንዘብ ሆኗል። አይደለም ክፉ ጓደኛ አትመርጥም። ለምን? ከሰዎች ስላልተጠበቅ። በእግዚአብሔር ቃል አይደለም የምትመራው፣ በጸሎት አይደለም የምትነዳው። እነዚህ ክፉ ሰዎች እንደ ቅራሬ በጠበጡ፣ ስራን ሁሉ አፈረሰው አለው፣ መርከቡም ተሰበረ ተብሎ ተጽፏል። ያንንም ያክል ታላቅ የእግዚአብሔር ሰው ከሰው ስላልጠበቀ የትጋት አቅጣጫውን ቃሉና ጸሎት ላይ በቀዳሚነት ስላላደረገ ክፉ ሰዎች ስፍራውን ወሰዱበት። ትዝ ይላችኋል አምኖን እኮ የዳዊት ልጅ ነው። በጣም የሚወደው የበኩር ልጁ ነው።
ህይወቱን ግን ሄዳችሁ እዩ። የሰነፍ ሞት ነው የሞተው። ወንድሙ ነው በጮቤ የገደለው። አምኖን የንጉስ ዳዊት ልጅ ሆኖ ከእህቱ ጋር አመንዝሯል። አታምኑ? ቃለ እግዚአብሔር በደጁ ያለ የተቀባ ነብይ ንጉስ እኮ አለው። ለምን? አምኖን እንደ ሰለሞን ለቃሉ ቅድሚያ ይሰጣል። በሚያየው በሚሰማውና አይደለም በምኞቱ ነው የሚነዳው። ኢዮናዳብ የተባለ ክፉ ጓደኛ ነበረው። ጓደኛን አይመርጥም፣ ከሰው አይጠበቅም። የመረጠው ኢዮናዳብ የተባለ ጓደኛው ቃለ እግዚአብሔር ካለው ከአባቱ ከዳዊት ለየው፣ ጊዜውን ወሰደበት። ፍጻሜውም አላማረም። አንዳንዴ ከሰው ስለማንጠበቅ ሊሆን ይችላል። ትዝ ይላችኋል፣ ሳምሶን ተቀብቷል እኮ ማን ይመስለዋል? ግን ከሰው አይጠበቅም። ከደሊላ ጋር የተኛ ነበር። ጸጉሩ እንዲላጭ ያደረገው ለምንድን ነው? በቀዳሚነት የሚተጋው ለቃሉ ሳይሆን አይደለም፣ ከቃሉ የሚበልጥ አጀንዳ በሰዎች በኩል ሰይጣን አገናኘ። ቅዱስ ቃሉን በቀዳሚነት እንድንተጋ ከሰው መጠበቅ ነው አንደኛው። ደሊላ እያሻሸችው ከቃሉና ከጸሎት ወሰደችው። አሁን አንደኛውን ነው ያጠና ነው። በክፍል 2 ሁለተኛውን እናያለን። እንግዲህ ለመጠቅለል የዛሬው ርዕሴ ምንድነው? የትጋት አቅጣጫ በቀዳሚነት ቃሉና ጸሎት ይሁን። አየ ጴጥሮስ እኛ ግን ለቃሉና ለጸሎት እንተጋለን ስለሚል ነው። እና ቅዱስ ቃሉና ለጸሎት በቀዳሚነት የሚተጋው ጴጥሮስ በነገር ሁሉ ስኬታማ ሆነ። ፍሬ እንዳለባት ዛፍ ሆነ። ስራው የሚከናወንለት ሰው ሆነ። እግዚአብሔር ከሱ ጋር ያለ ሰው ሆነ። አንደኛ ጴጥሮስ 2ኛ 3ኛ ጻፈልን አይደለም? እየበዛ እየተባዛ ምድርን ሞላት። ለምን? በቀዳሚነት ትጋቱ ለቃልና ለጸሎት ነው። እሺ እንዴት ነው ለቃልና ለጸሎት በቀዳሚነት የምተጋው? አንደኛው ከሰው ስጠበቅ አይደለም? ከፌዘኞች፣ ከኃጢአተኞች፣ ከዋዘኞች መጠበቅ ስችል ነው አይደለም? ሁለተኛውስ በክፍል 2 እናጠናዋለን ማለት ነው። ስለነበረን ጊዜ እግዚአብሔር እናመሰግናለን፣ እንጸልያለን። አመሰግናለሁ። ትጋታችን እንድንፈትሸው ለቃልና ለጸሎት ቅድሚያ እንድንሰጥ፣ ይሄን በማድረጋችንም እየጨመርን እየበዛን እንደምንመጣ ዛሬ ከጴጥሮስ ሕይወት ስላስተማርከን እናመሰግናለን። በክፍል 2 ደግሞ ሁለተኛው ሚስጥር ከቃልህ እንድንሰማ እንድትረዳን እንጸልያለን። ስለነበረን ጊዜ ክብር ለአንተ ይሁን። በጌታችን በመድኃኒታችን በኢየሱስ ስም ብለህ ስማን። አሜን።